ሶስት ጎል ማን አስቆጠረ በለኝ። ቪክተር ዮኬሬሽ፣ ጋብሪኤል ጄሱስ 2፣ ቪክተር ዮኬሬሽ 1፣ ጋብሪኤል ጄሱስ 2። ቢስሚላ ያበደ ጨዋታ፣ አሪፍ ጨዋታ ነው የተጫወትነው። ክፍተቶች ነበሩ። ስኬሊ አሁንም አልመጣላትም ሙዷ፣ ኤዜ ሙዱ አልመጣለትም። ሜሪኖ ለምን እንደገባ አላቅም። አርቴታ ዋኔሪን አላስገባው። እነዚህ ሁሉ ችግሮች ነበሩ። ግን ሳንሲሮ ላይ ሄደን ከነዚህ ሁሉ ችግሮቻችን ጋር 3-1 ቀውጠነዋል ነው የምልህ። ቢስሚላ ጸደይ ጨዋታ። ሞስኬራ ተመልሳለች። አሪፍ ነበረች ዛሬ። በተለይ በቃ ትንሽ ደቂቃ ሲቀራት ድረስ በጣም ጸደይ ነበረ። ደስ ብሎኛል። ሳንሲሮ ላይ ሄደን 3-1 ድምጥማጡን ያጠፋ። ሌትስ ጎ ጋነርስ። ዛሬ እንለይ ነበረ። እንችላለን። ዛሬ ለውያለው ተቋጥር ነበረ። ምክንያቱም ሚላን ላይ አንድ ኦሪጂናል ሚላን ያለው የሚላን ኩራት እሲ ሚላን ነው። ይሄንን ሰርጎ ገብ ለጠለጥ ነው። አጥቂዎቻችን ሁለቱም አግብተዋል። ዩኬሬስም ደሞንስተር አግብተዋል። ጋብሪኤል ጄሱስም አግብተዋል። የሚገርም ውጤት ነው። በሜዳቸው ሄደን ሸከሸክናቸው። እንለያለን። ዛሬ ይሁን ለጋነርስ ነው የቋጠርኩት። ተመቻችሁ? አክቹሊ ማለት ነው ብትሸነፉ ደግሞ ማለት ነው ቀለሙ ይለያያል እንጂ የኤሲ ሚላን ኩራት ናቸው። የኤሲ ሚላንም ኢንተር ሚላንም የሚላን ኩራት ናቸው ብዬ ለነኩራችሁ ነበር። ተገለበጥን ትላለህ አባቴ። በቃ ምንም ማድረግ አይቻልም። ለብሰን ወጣናል። አንደኛው በዚህ ክለብ ምክንያት ስንት አይነት ተውልቶችን አሳልፍ። አንዱን እንኳን ብተኛ ከሸፈ ለሊት አሳልፍ። ቀጣይማ ተደምናለ እኛለው ሲደርስ ምን አይነት ክለብ ነው ያለን? እግዚአብሔር አለ። ምን አይነት ክለብ ነው ያለን? በቃ ይላችሁ እኔ ያለሁት ምቹ ላይ ነው። ምቹ ላይ ነው። ይሄንን አርሰናል ማየቴ ጄሱስ ለጌታ ይሁን። ጄሱስ ትለያለህ። ለዋናው ከሞኒ ነው ሲመቻችሁ እንኳን ደሰላችሁ። ሻምፒዮንስ ሊግ ይሄኛ ነው ዘንድሮ። ወይ እግዚአብሔር ወይ የሚኬል አርቴታው አርሰናል ምህረት የለሽ ጨካኝ ቡድን መሆኑን አስመስክሯል። ከ77 ጨዋታዎችን በማሸነፍ በአውሮፓ ሻምፒዮንስ ሊጉ 21 ነጥቦችን በመያዝ መሪነቱን እንደያዘ ወደ 16 ዙር ማለፉን ማረጋገጥ ችሏል። ዛሬ ወደ ጣሊያን በመጓዝ ኢንተር ሚላንን የገጠመው መድፈኛው አርሰናል እንግዲህ 3-1 በማሸነፍ ነው 3 ነጥብ ማስመዝገብ የቻለው። በዚህ ጨዋታ ላይ ጋብሪኤል ጄሱስ 2 ጎሎችን በስሙ ማስመዝገብ ችሎ ነበር። 10ኛው ደቂቃ ላይ ጎል ካስቆጠረ በኋላ ኢንተሮች መልሰው በሱቺቻ አማካኝነት 18ኛው ደቂቃ ላይ ሌላ ቆንጆ ጎል አስቆጥሮ ጨዋታ 1-1 ነበረ። ከዛ ጋብሪኤል ጄሱስ በድጋሚ 31ኛው ደቂቃ ላይ ከሴት ፒስ መድፈኞቹ አርሰናሎች እንደለመዱት እንግዲህ ጎል አስቆጥሮ 2-1 መሪ መሆን ቻሉ። ከዛ በኋላ ኢንተሮች ሞር የማጥቃት ፍላጎት ነበራቸው። መድፈኞቹም እንግዲህ በትዕግስት ኳሱን ለቀው በካውንተር አታክ ለማጥቃት ፍላጎት ነበራቸው። ከዛ በኋላ ቀይረው ባስገቡት ዮኬሬሽ አማካኝነትም 84ኛው ደቂቃ ላይ በጣም ቆንጆ ጎል አስቆጥሮ ጨዋታውን 3-1 ማሸነፍ ችለዋል ማለት ነው። የአርሰናል ቤንች ስኳድ ዴፕስ እጅግ በጣም የሚገርምና የሚያስደነግጥ መሆኑንም ከታዘብንባቸው ጨዋታዎች አንዱ የዛሬው ይመስለኛል። በቃ ቋሚ ያሉ ተጫዋቾች እንዳሉ ሆኖ ተቀይሮ የሚገቡ ተጫዋቾች ስትመለከቱ በጣም ነው የሚያስደነግጠው። ለማንኛውም የሚኬል አርቴታው አርሰናል በአውሮፓ ሻምፒዮንስ ሊግ ያለውን እጅግ በጣም አስደናቂ የሆነ 100% የማሸነፍ ግስጋሴ እንግዲህ ማስቀጠሉን ተመልክተናል ማለት ነው። አርሰናል አሸንፏል። ኢንተር ሚላንን ሜዳው ላይ ሄደን ስትጣረ ምን አይነት ቲም ነው ያለን? ማን ጋብሪኤል ጄሱስን አድንቄ ሳልጨርስ ገባና ዮኬሬሽ ምንድነው ዛሬ ያየነው ጨዋታ? ምን ስክሪፕት ነው? ምንድነው ገና ከተጀምሮ እስኪያልቅ ድረስ ምን አይነት አተየኛው ቲማችን ይበልጣል መሰለኝ ከዋናው ከኖርማሉ ይሄ ይበልጣል። አሁን ከኖቲንጋም ከተጫወተው ቲም ይሄ ይበልጣል። ማን 7 ተጫዋች ቀይረን ገብተን ጥፍጥፍን ያደረግናቸው ሉዊስ ኬሊ ማለት ነው። የዘንድሮ የሚገርመው ጨዋታው ዛሬ ነው የተጫወተው። በጣም ጽድት ያለ ማን በትከሻ ሰውን እየወረወረ ምናምን። ጄሱስ ምንድነው መሰረው 2 ጎል ማን ስለሆንክ ነው ዝም ብለህ የምታገበው? አተ በጣም ነው የምትችለው ማን። ኤዜ በዚህ ምና ቲሙ ተመችቶኛል። ማን ጽድት ያለ ጨዋታ ነው የተጫወተው ማን። በስማ ጄሱስን አድርቄ ሳልጨርስ ገባና ያ ደግሞ 90 ዲግሪ ላይ ቅርቅር። እንደዚህ አይነት ጎል ያየኸው መች ነው? ራይስ መጨረሻ ጊዜ ማድሪድ ላይ ሲያገባ ነው እንደዚህ 90 ዲግሪ አይነት ያያችሁት? ምንድነው ኢንተር ሚላንን ሜዳው ላይ ከቀጠቀጥ ነው ማን ነው የሚያስቆመን? እስቲ እናቱ የወለደችው ቡድን እኔን ከአንደኝነት ላይ መጥቶ ያወርደኝ። እኔ ከተሰቀልኩበት ዳገት ላይ መጥቶ አንሸራቶ ያወርደኝ። እናቱ የወለደችው የአውሮፓ ቡድን እኮ ነው ማለት። ማንም እናቱ የወለደችው ከኔ ጋር የሚሳፈት ቲም የለም አሁን ዓለም ላይ ማንም ማለት ነው። እንደ
እንዲህ ነው ማይ ወደታች እንዲህ ማለት ነው። እንዲህ በጣም ነው ምንቃቸው እኮ ይኸውልህ አውሮፓ ላይ ያሉ ቡድኖችን በሙሉ በጣም ነው ምንቃቸው። ምክንያቱም ልካቸውን እያሳዩአቸው ነው። እያንዳንዳቸው ሜዳቸው አይቀሪ ሜዳ አይቀሪ እየሄድኩኝ እያበጣጠርኩኝ እኮ ነው ያለሁት። እንዴ ለኔ ታዲያ ክብር ሞገስ አይገባኝም እንዴ? ማንኝ እኔ አርሰናልኛ ማን አርሰናል ኢንተር እጅግ አስፈሪ የነበረው ቲምን ማለት ነው በቤንች ተጫዋቾቼ ገብቼ ማለት ነው 3-1 በሆነ ውጤት ለጣጥፊዋለሁ ማለት ለጣጥፊዋለሁ። ለእያንዳንዱ ጨዋታ ፎርሙላ አለኝ። ምን ታመጣለህ አሁን? ቋጠር አልቋጠርክ ይኸውልህ በመቋጠር ከሆነ ሊቁኔ ነኝ በቃ ልትነቀንቀኝ አትችልም። አንተ ቋጥረህ የኔ ቡድን ነጥብ ከጣለ እኔ ሞቻለሁ ማለት ነው። አንበሳው ገባህ አይደለ? ስለሆነ አሁን እግርን ትታጠባለህ፣ ጸጉርህን ከቻልክም ለቅለቅ በለው ትንሽ ሙቀት ስለሚሰማ ምድረ ቋጣሪ ማለት ተኛ። ኢንተርን ነጥብ አትለኝም ዘንድሮ ማንም አባቱ ነው ነጥብ የሚያስጥለኝ። ትርፍዬ መጣውልሽ ላጭሻለሁ በቃ ቆንጆ እራት አዘጋጅቼ ነው መጠብቅሽ ማለት ነው። እራትሽን በልተሽ እገርፍሻለሁ በሜዳ ግርፍ ነው ማድረግሽ። እሺ ቴንክ ዩ። ተረኛውን አስገባው። የሚገርም ጎልማ አስመቱት። ስፔስ ስጡት እንጂ ፕሪሚየር ሊግ ላይ እኮ 3 ተከላካይ እኮ ነው የሚያቅፈው። ማን 3 ተከላካይ ነው የሚያቅፈው? አስመታው እንጂ ቅርቅር ነው ቅርቅር። አርቴታ ክፉ ሰው ነህ ማን፣ ክፉ ሰው ማን። ምን እሺ ነው እኔ እኮ 3 ነጥብ እኮ አያስፈልገንም ዝም ብሎ ለበቀል ብቻ ማን። የዛሬ ዓመት በሜዳቸው ፔናልቲ አግብተው አወሩ። አሁን ደግሞ ከኛ ሊግ አትመጥንም ተብሎ የተባረረው አካንጂ አወራ። ተገረፍክ በሜዳ ማን። ሳንሲሮ የኛ ሜዳ ነው፣ የሁላችሁ ሜዳ የኛ ሜዳ ነው። እንደውም ካሁን በኋላ ማን የሁላችሁ ሜዳ 3-1 እንደውም 4-1 ያላረግነው አርቴታ ሜሪኖ ራይስን ዙቢሜንዲ ስላጫወተ ኤዜ እንዴት እንዳሳዘነኝ በእናታችሁ። ኤዜ አንጀቴን በላማ። እረፍት አያስፈልገውም እንኳን አይደል? 60 ደቂቃ ላይ ሁክድ። አርቴታ ጨካኝ ሩትለስ ነማ። ሃቨርትስን የሆነ ጌም ታይም ብትሰጠው ደስ ይለን ነበረ፣ ግን ዮኬሬዝ መጥቶ አገባ። ደስ ብሎናል። ከነገና ደግሞ በራሱ ብር ነው የመጣው። እንደፈለገ ይጮት። ራይስ መጨረሻ ላይ ቢጫ አግኝተሽ የሚቀጥለውን ጨዋታ ሚስ ያደረግሽው መንገድ ተመችቶኛል። አንደኛ ረፍት ታገኛለሽ፣ ሁለተኛ ደግሞ ቢጫ ካርድሽ ሪሴት ለኖክአውት ስቴጅ ማን ዩናይትድ እንዴት ኮንፊደንስ እየተሰማሽ እንደሆነ አላቅም፣ ግን ጠሽ ስለሆነሽ ያው አንድ ጌም ታሸንፊና መጣውላችሁ ምትይ ሰው ነሽ። አንድ ጌም ብቻ ታሸንፊና ማለት መጀመሪያ ያን የቀመለ ሰውዬ ማስቆረጥ ቻይ። እስካሁን እኮ ማን ነው 1 ጌም ኢን አ ሮ ላይ ነው 1 ጌም ኢን አ ሮ ነው እያለ ያለው እኮ 5 ጌም ኢን አ ሮ አድርግለትና የዛኔ ከኛ ጋር ታወራለህ። ልለጥፍ ነው ምን አለ በላይ ነው ማን አርቴታ እንደው ምን ተጫዋቹ ማጫወት ራሱ አልነበረበትም። ገባ? ያን ያህል ነው የሚንቃችሁ እናንተ 10 ቀን አርፋችሁ የኛ ተጫዋቾች 3 ቀን አርፈው በቂ ነው እናንተን ለመግረፍ። ማን ሲቲ መሰልነህ እንዴ? ጠብቀኝ አርሰናል ደጋፊ ቆይ እኔ የምለው ጄሱስ አንድና ሁለተኛ ጎል አግብቷል አይደል? አጨበጨብክ። ዮኬሬ ሲያገባ ላንቃ ሲቀደል ለምንድን ነው የጮኸው? ምክንያቱም ግልጽ ነው። ይህ ሰውዬ ለማያውቀው ክለቡ መስዋዕትነት ከፍሎ እዚህ ልባችን ውስጥ ነው ያለው። ቢስሚላህ በአንድ እግር እኮ ነው ያቀለጥነው። ምን አይነት ሮኬት ከ1650ዎች ኤፍ የተቀለለ ከዚህ በኋላ ያ ጠንካራ የመምታት ችግር ተፈታ። እንዴት ነው የአርሰናል ደጋፊ የምንወደው? እንዴት ነው የምንወደው? ጋብሪኤል ጄሱስ ዛሬ ምን አይነት ጨራሽ አጥቂ ሆኖ ነው ያመሸው? ሳካም አሲስት አድርጎለታል። ኧረ ቢስሚላህ አርሰናል እንዳለ ሻምፒዮንስ ሊግ ጨዋታን አሸንፎ አንደኛ ላይ ጭራሽ አንደኛ ሆኖ ማረጋገጥ አይደለም። ማን ነው የሚጠጋን? ቤተሰብ በዚህ ውጤት ዋንጫ አይበላም እንዴ? ሌላ ሊግ ቢሆን በልተን ነበር፣ ግን ምን ይደረጋል? ይሄ ቪዲዮ አይውጣና ቤተሰብ በጣም ነው የሚያስተዛዝበን። ይሄን ቪዲዮ በደንብ ኮፒ ሊንክ አልደረበትን ቪዲዮ በደንብ ኮፒ ሊንክ አድርጉ። ሊንክ ባዮ ላይ ገብተህ ብታይ ተበልቷል። ቤተሰብ ሊንክ ባዮ ላይ ግባ፣ ኮፒ ሊንክ እንዳይረሳ። ወያኔ አጣጣል ጓራህን አታሳርራለህ። ድሮም ባዳ ነው። እኛ ጣሊያን ድረስ እንቋጥር ሄደን ነበረ፣ ባዶ እጃችንን ተመልሰናል። እንግዲህ 3 ነጥብ ይዤ እመጣለሁ ብዬ ነበረ። እንግዲህ ድሮም ጣሊያን ጠላት ናት። ድሮም ከአርሰናል 3 ኢንተር ሚላን 1 የተረዳናቸው 5 ነገሮች። የመጀመሪያ የተረዳነው አርቴታን መቼም እንደማንረዳው ነው። የዛሬ ጨዋታ ላይ እኔ ትሮሳርድ እና ሳካ ይጀምራሉ ወይ ስታርቲንግ ላይን አፕ ላይ እናያቸዋለን ብዬ አላሰብኩም ነበር። አዎ ትላልቅ ጨዋታ እንደ ጋቢ ዴከርስ እና የሚሰሱ ጨዋታ ጊዮኬሬስን አሳርፈን ነበር፣ ግን በሁለቱም ይጀምራሉ ብዬ አላሰብኩም ነበር። ከዛ በኋላ ሜሪኖ 90 ደቂቃ እንዴት እንደጨረሰ አላቅም። ኤዚ 60ኛው ደቂቃ ላይ ለምን እንደተቀየረ አላቅም። ብቻ ግን አርቴታን አንረዳውም። ስቲል ግን እወዳለሁ እኔ አባት። ሁለተኛ የተረዳው ነገር
ዋተ ፐርፎርማንስ ጋብሪኤል ኢየሱስ ዛሬ በጣም ደስ የሚል ፐርፎርማንስ ነው ያሳየው። ባይዜ ከጉዳት ከተመለሰበት ቀን ጀምሮ እንደ ዛሬ አስደስተኝ ፐርፎርማንስ ከሱ አላየሁም። እያንዳንዱ ሊንክ አፕ ፕሌይ ልክ ነበረ። ከዛ ተከላካዮችን ሆልድ ኦፍ የሚያደርግበት መንገድ ልክ ነበር። ሁለት ኳሶችን ቆንጆ በሆነ መልኩ ፊኒሽ ማድረግ ችሏል። ትክክለኛ ቦታዎች ላይ እየተገኘ አጥቂ ማድረግ ያለበትን ነገር እንዳለ እያደረገ ነበረ። የሚገርም ጨዋታ። ሶስተኛ የተረዳ ነው ጥያቄዎቻችን ልክ ነበሩ። የሆነ ሰዓት አታስቡ በጭንቅላታችሁ ሁለት ተጫዋቾችን መቀየጥ ቢቻል ምናምን ብላችሁ የዋይትን አታኪንግ ከቲምበር ዲፌንስ ጋር አንድ ተጫዋች ቢሆን ኖሮ ሌላ ተጫዋች አያስፈልገንም ነበር። እሱ ከተቀየረ በኋላ አታካችን ምን ያክል እንደተሻሻለ አይታችሁታል። እና ላይክ እነዚህ ፋስት የሆኑ ብሬኮችን እንድናደርግ የሚያግዙን ሎንግ ቦሎቹ ምናምን ነገር በጣም ልክ ነበረው ዋይት። ከዛ በኋላ ደግሞ አብሮ ተቀይሮ የገባው አራተኛ ቪክቶር ጂ ዛሬ የሚገርም ኳስ አስቆጥሯል። ማለት ኤፌተ ገና አሁን ራሳቸውን ጠርቶ ማለት ነው ሲያወዳድሩት የነበሩትን ሰዎች ነው የሚሰጣቸው 5 የተረዳ ነው። ቡካዮ ዛሬ በጣም ጥሩ ጌም ማሳልፋለች። ያው ጎል አለማስቆጠሯ ምናምን ነገር ሲሆን ስፔሻሊ ፈርስት ሃፍ ላይ ዲማርኮን በቃ ሰላሙን እየነሳችሁ ነበር። ከረጅም ጊዜ በኋላ በጣም ብዙ ክሮሶችን እየወጣች ነበረ። በቃ ትሬት ሆና ነበረ። ትሮሳርድ አሲስት ያደረገውንም ኮርነር ሁሉ ጊዜ ወጣችሁ ቡካዮና ብቻ ቶፕ ኦፍ ዘ ሻምፒዮንስ ሊግ ቴብል ሆነን ምሽቱን አጠናቀናል። ጨዋታው መሀል ላይ ትንሽ ያደክም ነበር። ብቻ ግን ስቲል ነጥብ ማግኘታችን ነው ዋናው ነገር። ፎሎ ኮፒ ሊንክ ሼር እያደረጋችሁ ይመቻል። እንኳን ደስ ያላችሁ ገነርስ። ኢንተር ሚላንን በሜዳው ሄደን እንግዲህ የመጨረሻ አሳፍረነዋል፣ አዝረክርከነዋል ማለት ነው። በመጀመሪያው አጋማሽ በተወሰነ መልኩ የተንገራገጨ አርሰናል መመልከት ችለናል። ሁለተኛው 45 ላይ ግን እጅግ በጣም ጸዴ አርሰናል ነው የተመለከትነው። በተለይም ሁለቱ አጥቂዎቻችን ጎል ማስቆጠር ችለዋል። አሁን በአጥቂዎቻችን መካከል የሆነ ፉክክር እንመለከታለን ማለት ነው። ቪክቶር ዮከሬሽ ምን አይነት አጨራረስ ነው! የሚገርም ፊኒሸር ነው ብላቅ ቀኒ ከርቭ ነው ኳሱ እንዴት አባቱ እንደሚያምር ምናምን ማለት ነው። ሌላው ማይልስ ሌዊስ ስኬሊ የመጀመሪያው 45 ላይ ጥሩ አይደለም፣ ራሱ ማስተካከል አለበት። ኤቨሬጅ ኤዜ ኮንፊደንስ እንዳጠረው በትክክልም የሚያሳይ ነው ማለት ነው። ሌላው ዩሪያን ቲምበር በተወሰነ መልኩ ብቃቱ እየወረደ ነው፣ እንዲመለስ ተስፋ አደርጋለሁ። ከዛ ውጭ ክርስቲያን ሞስኬራ ያሳየን 1v1 ባትል በጣም አስደናቂ ነው። አርሰናል ጸዴ ነው። ሚላንን በሜዳው አፈራርሰነዋል። ፎሎ ኮፒ ሊንክ ሼር ማድረግ እንዳይረሳ። ይመቻችሁ። ምርጥ ቡድን አይደለም ቢልም ያመለሉ ጄሱስ ግን አሳየው ሁለቴ ደውሎ። እንዴት መጀመሪያም በነበረበት ክለብ አሁንም ባለበት ክለብ ሁለቴ ይቀጣል? አይመጣውም እኮ ጭራሽ ነው የማይመጣው እኮ። ምን አስለፈለፈክ? 3 ጎል መሸከም እስካልቻልክ ድረስ ምን አፍን አትዘጋም? እንደኔ ድምፅ ዝም አትልም? እኛ ባህላችንን እናክብርበት። አንተም አርፈ የሚሰጥን ተሰጥተ ተቀብለ አትሄድም? ምን አስለፈለፈክ? ራሽ ብለ በብዙ ሚዲያዎች የሚታማውን አጥቂያችንንም አስነስተክ ማስካስ ያስከው አስባልከው። በቃ እንግዲህ አሁን ወኔ እኮ ጥሩ ነው። አሁን ለነዛ ለሼቦቹ ወኔ ሰጣቸው፣ ግን ምንድነው አላዳናቸውም። ሚስተር አካንጂ ያኛውን ቡድን ካልሆነለትም ይሄኛውን ቡድን ካልሆነለትምና እንደ ሀሳብ ሸተፋካብ ጅሞ አርሰናል በዚህ አመት ልክ እንደ ቅዘን የሚፈጥን ቲሞች ካሉ እንደ ቅዘን ጩፍ አድርጎ ይወጣል። አለቀ። ምላሷ ትንሽ ረዝሞ ነበር ያካንጂ ትንሽ ረዘም ብሎ ነበር። በደንብ አድርጎ አጠራ አድርጋ መጣች። በደንብ አድርጎ አጠራ ብሎላታል። በደንብ ፈጠነ። እንደ ቅዘን ጩፍ ሲል አርሰናል መጣና ጩፍ አድርገለት። አለቀ። እንደ ቅዘን አትፍጠን አርሰናል በዚህ አመት ደምላሽ ነው። ካፈላ ያፈላል። አለቀ። አጉንዲ አፈላለ እኮ ያፈላል። በደንብ አድርጎ አፈልቶ ይመጣል። ዮኬሬሽ ደግሞ ምንድነው ፈረስታፍ አማችሁኝ ብዙ ሰደባችሁኛልና የሚገርም ያጥቂ ጎል። ምን አይነት በቃ ስትራይከር ስትሆን እንደዚህ ነው። በቃ የሚገርም ጎል። ጄሱስ ደግሞ ሲቲ እኮ በኔ ኃይል ነበር እኮ ያውላ ዋንጫ የሰበሰበው እኔም እኮ ምርጡ አጥቂ ነኝ ብሎ የሚገርም ጎል። ኧረ ጄሱስ፣ ኧረ አርሰናል ዛሬ በቢቲሙ ገብቶ ኢንተር ለብ ፈንደድ አድርጎ ለብ። ኮንግራ አርሲ ፋሚሊዎች ይመቻችሁ።